እንደምን ዋላችሁ ተመልካቾች ከዜና ኢትዮጵያ የሰዓቱን የቢዝነስ ዘገባዎች ይዘን ቀርበናል። ሆናቸው ታየ ነኝ። በሲዳማ ክልል ባለፉት 9 ወራት 3500 ቶን አቮካዶ ምርት ለተቀናጀ አግሮ ኢንዱስትሪ ፓርክ በማቅረብ 1.1 ሚሊዮን የአሜሪካን ዶላር ገቢ መገኘቱን የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ አስታወቀ። የቢሮ ኃላፊ መምሩ ሞኬ እንደገለጹት በክልሉ የቡናና አቮካዶ ምርቶችን በብዛት ለማልማት በትኩረት እየተሰራ ይገኛል። በክልሉ ከቡና ቀጥሎ አቮካዶ ከፍተኛ የውጭ ምንዛሬ የሚያስገኝ ምርት ነው። በክልሉ አቮካዶን በብዛት የማልማት አቅም ቢኖርም ሁሉም ምርት ወደ አግሮ ኢንዱስትሪ ፓርክ ብቻ እንደማይገባና ወደ ሌሎችም አካባቢዎች ለገበያ እንደሚቀርብና በቀጥታም ኤክስፖርት እንደሚደረግ ጠቁመው ለገበያ በሚቀርቡ ምርቶች በዋናነት በአቮካዶ ቡና ልማት ላይ ትኩረት ተደርጎ እየተሰራ እንደሚገኝ ገልጸዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። በቢሾፍቱ ከተማ በተለያዩ ዘርፎች የሚመዘገበው የግል ኢንቨስትመንት ፍሰት በከፍተኛ መጠን እየጨመረ እንደሚገኝ የከተማዋ ኢንቨስትመንትና ኢንዱስትሪ ጽሕፈት ቤት ገለጸ። በከተማዋ ባለፉት 5 ዓመታት 154 ቢሊዮን ብር ካፒታል ያስመዘገቡ የሀገር ውስጥና የውጭ ሀገራት ባለሀብቶች በተለያዩ ዘርፎች መሰማራታቸው ተጠቅሷል። ኤዶም አማረ የቢሾፍቱ ከተማ በመዝናኛና በኮንፈረንስ ቱሪዝም ማዕከልነት ትታወቃለች። በከተማዋ የግል ባለሀብቱ ተሳትፎም ከጊዜ ወደ ጊዜ በከፍተኛ መጠን እየጨመረ ይገኛል። በከተማዋ በአገልግሎትና በማምረቻው ዘርፍ የተሰማሩ ኩባንያዎችም ስራቸውን እያስፋፉ ይገኛሉ። እንደዛሬው ብዙ ሀይቆች ላይ ምንም አይነት ሆቴሎች ሳይሰሩ ሪዞርቶች ሳይሰሩ የመጀመሪያው ቢሾፍቱ አፋፍ የሚባል ሆቴል ነበረ። እንግዲህ ከዛ ነው ያው ቤተሰቦቼ ሆቴልን ስራ ይዘው የመጡት። ከተማዋ ደግሞ ለቱሪዝም እጅግ በጣም ምቹ የሆነች ያው እንደሚታወቀው በ7 ሀይቆች የተከበበች ተፈጥሮ የሰጣት ነገር በተለይ ለዚህ ለሆቴል ሴክተሩ በጣም የተመቻቸ ነው እና እኔም አይ ቲንክ ወደዛ ብዙ ተገፋፍቼ የመጣሁት እዚሁ ተወልጄ ማደግ ይመስለኛል። የምንሰፋቸው ልብሶች ብዙ ናቸው። እንግዲህ የምናመርታቸውም እንደዛው ይለያያሉ። የሸሚዝ ጨርቅ እናመርታለን፣ የቱታ ጨርቅ እናመርታለን፣ ሹራብ ነክ ነገሮችን፣ የገበር ጨርቅ፣ ማሊያ፣ ቲሸርት የሚሆኑትን የተለያዩ ምርቶችን በሽመና ክፍል እናመርታለን። እነኛኑ አምጥተን ደግሞ እዚህ ሸሚዝ እንሰፋለን። በዋናነት እነኚህን የተለያዩትን ምርቶች እዚህ እናመርታለን ማለት ነው። ወደ ከተማዋ ለሚመጡ የግል ባለሀብቶች የሚሰጠው ትኩረትና የሚደረገው ድጋፍ በመጨመሩ ባለፈው 5 ዓመት ከፍተኛ ኢንቨስትመንት ካፒታል መመዝገቡን የቢሾፍቱ ከተማ ኢንቨስትመንትና ኢንዱስትሪ ልማት ጽሕፈት ቤት ገልጿል። ከ2012 በፊት የተመዘገበው ይሄ ኢንቨስትመንት በቢሾፍቱ ከተማ ወደ 114 ቢሊዮን ካፒታል ነበር የተመዘገበው። ዘርፉ ላይ ምን አይነት ትኩረት ተሰጥቷል ብለን ስናየው በ5 ዓመት ውስጥ ወደ 154 ቢሊዮን ካፒታል ተመዝግቧል። ወደ ኢንቨስትመንት ከኢንቨስተሮች ኤፍዲአይ ከውጪም ሎካል የሆኑ ኢንቨስተሮች ወደ ቢሾፍቱ ከተማ የመጡት የተመዘገቡ ማለት ነው። ከተማዋ በአምራች ዘርፍ ብቻ ሳይሆን በሆቴልና በሌሎች የአገልግሎት ዘርፎች ለሚሰማሩ ባለሀብቶችም የማበረታቻ ድጋፍ እንደምታደርግ ተጠቅሷል። ሆቴል ቱሪዝም ላይ ሲሰራ የነበረው ቁጥር በከተማችን ትልቁ ወደ 409 ኢንቨስትመንት በሆቴል ቱሪዝም ተመዝግቧል ማለት ነው። ይሄ ማለት የሆቴል ቱሪዝም መንደር እንድትሆን ከኢንቨስትመንት አኳያ አቅጣጫ ትልቁ ቦታ የያዘው አንዱ እሱ ነው ማለት ነው። ወደ 36% ሆቴል እንደ ቱሪዝም ላይ የተሰማሩ ባለሀብቶች ከውጭም ከውስጥም ቢሾፍቱ ላይ ተመዝግቦ ስራ ውስጥ ገብቶ ለውጥ እያመጣና ወደ 76000 የሚሆን የስራ እድል ስራ ፈጠራ ለስራ አጦች እድል ፈጥሯል ማለት ነው። በቢሾፍቱ ከተማ በሆቴል ዘርፍ ብቻ ከ70,000 ለሚልቁ ዜጎች የስራ እድል መፈጠሩም ተገልጿል። በመንግስት መዋቅር ውስጥ ነው የተንሰራፋ ለመጣው ኮንትሮባንድና ህገወጥ ንግድ ምቹ ሁኔታ የሚፈጥሩ አካላት ከድርጊታቸው እንዲቆጠቡ የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ አሳሰቡ። በክልሉ ኮንትሮባንድና ህገወጥ ንግድን ለመከላከል የተደራጀው ግብረ ኃይል የ9 ወራት የስራ አፈጻጸም ላይ በአርባ ምንጭ ከተማ ተገምግሟል። ርዕሰ መስተዳድር ጥላሁን ከበደ ህገወጥ የንግድ እንቅስቃሴ የሚያስከትለው ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጫና ከፍተኛ በመሆኑ የሚያስከትለውን አሉታዊ ተጽዕኖ ለመከላከል በአጽንኦት መስራት እንደሚያስፈልግ አሳስበዋል። ግብርና ምርታችን በህገወጥ መንገድ በህገወጥ መስመር ለህገወጦች በመውጣት አምራች አርሶ አደር መጠቀም ይገባውን ሳይጠቀም እንዲሁም ደግሞ መንግስትም ማግኘት ያለበት ነገር ሳያገኝ
ተጠቃሚው በአግባቡ መገልገል ወይ መጠቀም የሚገባን ሳያገኝ የዋጋ ንረት፣ የኢኮኖሚ መቃወስ፣ ውግሽፈቱ ደግሞ በመንግስትና በህዝብ መካከል ያለን አመኔታን የሚያሳጣ ጉዳቶች ያስከተለ ይገኛል። በጣም በርካታ የግብርና ምርቶች በህገወጥ መንገድ ወደ አጎራባች አገራትም ጭምር እየወጡ ይገኛሉ። ጥቂት ግለሰቦች የሚጠቀሙ ግን ደግሞ እንደ ሀገር ኢኮኖሚው በህገወጥ መንገድ አላስፈላጊ ችግር እየፈጠረ ያለና ሂዶ የኢፍትሐዊነትን የሚያሰፍን ስለሆነ ተጽዕኖው በተለይ በኢኮኖሚው ረገድ በጣም የከፋ በመሆኑ ኢኮኖሚው ላይ የሚፈጠረውን አሉታዊ ተጽዕኖ ለመከላከል ጠንቀቅ ብለን ልንሰራ ይገባናል ነው። በክልሉ ባለፉት 9 ወራት የኮንትሮባንድ እንቅስቃሴ እየጨመረ መምጣቱን የገለጹት የክልሉ ንግድና ገበያ ልማት ቢሮ ኃላፊ ሰናይት ሰለሞን እንቅስቃሴውን ለመግታት ዘርፈ ብዙ ጥረት ቢደረግም የሚፈለገው ውጤት አልተመዘገበም ብለዋል። በመሆኑም ችግሩ የሚያስከትለውን ጫና ለመከላከል አበክሮ መስራት እንደሚያስፈልግም ገልጸዋል። ባሳለፍነው የ9 ወራት ከዚህ በፊት በነበሩ ዓመታት ትሬንዶችን በምናይበት ጊዜ የኮንትሮባንድና የህገወጥ ንግድ እንቅስቃሴ እጅጉን እየጨመረ የሚታይበት ሁኔታ ነው ያለው። ምንም እንኳን በየደረጃው ለመከላከል የሰራናቸው ውጤታማ ስራዎች ቢኖሩ ይሄ የመጨመር አዝማሚያ ደግሞ ከዘርፉ በምናገኘው ገቢ ላይ ከፍተኛ የሆነ ጫና ያለው ነው። በህዝቡ ጤና ላይ እንደዚሁ ከፍተኛ የሆነ ጫና ያለው ነው። አጠቃላይ ማህበራዊና ኢኮኖሚያዊ እንቅስቃሴ ችግር ውስጥ የሚከት ከመሆኑ ጋር ተያይዞ በዘርፉ የሚታየውን በከፍተኛ ደረጃ የኮንትሮባንድ እንቅስቃሴ መጨመርን የሚገታ አፈጻጸም ቀጥሎ እንዲኖረን መሰረት የሚሆን ውይይት ማድረግ ይኖርብናል። በኢትዮጵያ ከአገልግሎት ዘርፉ ባለፈ በማምረቻው ዘርፍ የሚሰማሩ የሀገር ውስጥ ባለሀብቶች ቁጥር እየጨመረ ይገኛል። በመንግስት ለተኪ ምርቶች ስራ የተሰጠው ትኩረትና የማክሮ ኢኮኖሚ ማሻሻያው ለቁጥሩ መጨመር በዋና ምክንያትነት ይጠቀሳሉ። በዘርፉ ተሰማርተው ውጤታማ ከሆኑ ግለሰቦች መካከል የአንዱን ተሞክሮ ከራሱ አንደበት አብረን እንከታተል። ደመላሽ ወርቁ እባላለሁ። የኤክሴል ስራ አስኪያጅ ነኝ። ኤክሴል እንግዲህ ዛሬ 30 ዓመት ገደማ ነው የተመሰረተው። ሲመሰረት በትንሽ ምርቶች ነበረ፣ ሃውስሆልድ ምርቶች። ከዛ ጀምሮ ነው ዛሬ ላይ ደረሰው። ዋናው እኛ ሜጀር ፕሮዳክታችን ኤችዲፒ ፓይፕ፣ ዩፒቪሲ ፓይፕ፣ ኬዚንግ ፓይፕ፣ ፒፒአር የምንላቸው ናቸውና ሞር ኤችዲፒ ለመጠጥ ውሃ ዝርጋታ የሚያገለግሉ ትልልቅ ሳይዝ ያላቸው በኢትዮጵያ ብቸኛ የሚያደርገን እስከ 630 አውተር ዲያሜትር ያለው ትልልቅ ሳይዝ ፓይፖችን እናመርታለን። ቋሚ ሰራተኛ 250 አካባቢ አሉ። በከፍተኛ ውጭ ምንዛሬ የሚገዛ ፓይፖች ከውጭ የሚመጡት ለብዙ ነገር ምቹ አይደለም። እንዳልኩት ለሎጂስቲክ ምቹ አይደለም። ሎጂስቲኩም አስቸጋሪ ነው። ከኮስት ዋይዝ ስናየው ያ ኮስት አድቫንቴጅ አልነበረም። እኛ ግን እዚህ የምናመርተው ጥሬ ዕቃው ነው የሚመጣው። ያ ጥሬ ዕቃ በሚፈለገው መልኩ ወደሚፈለገው ዲያሜትር በሚፈለገው ሳይዝ እና ቲክነስ ይመረታል። ስለዚህ አንደኛ የውጭ ምንዛሬውን ኦልሞስት በ45% ይቀንሳል ብለን ነው የምናስበው። ያ ከሚመጣው እኛ እዚህ የምናመርተው ኦልሞስት እስከ 45% ድረስ ይቀንሳል። ስለዚህ በዚህ ደረጃ ነው ፋይዳው ማለት ነው። ጥሬ ዕቃ ኳሊቲውን እንመርጣለን። የራሱ ታሽት አለው፣ የራሱ ፓራሜትሮች አሉት። በዛ መሰረት የተመረጠ ጥሬ ዕቃን እሱን ወደ ምርት ስናውልም በከፍተኛ ጥንቃቄና ጥራት ነው። ስለዚህ ያ ደግሞ ምንን ቤዝ ያደርጋል? አይሶ ስታንዳርድን ቤዝ ያደርጋል። ሁሉም ምርቶቻችን በአይሶ ስታንዳርድ መሰረት ነው የሚመረቱ። ከ3 ዓመት ወዲህ በከፍተኛ ሁኔታ ምርታችን ተደራሽነታችን ጨምረናል። ድሮ ኳሊቲው እንዳለ ነው፣ ተደራሽነት ላይ ትንሽ ይቀረን ነበረ። አሁን ግን ሞር ተደራሽነታችንን በሁሉም ክልሎች ማለት ይቻላል አስፍተናልና የሚፈለገውን ግብ እየመታ ነው። እንደ ሀገር ደግሞ ከፍተኛ ግብር ከፋዮች ነን። በዛም የከፍተኛ ግብር ከፋዮች ሽልማት በባለፈው ከጠቅላይ ሚኒስትር ዶክተር አብይ በነበሩበት ሽልማት ተቀብለናል ማለት ነው። አምራቹን በደንብ መንግስት በደንብ ሰፖርት ያደርጋል፣ ያበረታታል።
ይሄ ነገር አሁንም መቀጠል ነው ያለበት። ምክንያቱም ብዙ ጊዜ እኛ ሀገር ድርጅቶች ሌበር ኢንቴንሲቭ ነው፣ ብዙ ሰራተኛ ነው የሚይዘው። ስለዚህ ያ ቴክኖሎጂን አድቫንስድ የሆነ ቴክኖሎጂ አምጥተሽ ሌበር መቀነስ ምናምን አይደለም። ምክንያቱም ብዙ የስራ ፈላጊ ያለበት ሀገር እንደመሆኑ ብዙ ሰራተኛ እንቀጥራለን አሉንም። ስለዚህ እንደዚህ አይነት ብዙ ሰራተኛ ያለው ጥሬ ዕቃ ከውጭ አምጥቶ አምርቶ ሸጦ ብሩን ለማግኘት ያለው ጊዜ ሰፊ ነውና በባንኮች በመናም በኩል ያለው እገዛ በዚህ መልኩ ነው ተጠናክሮ መቀጠል ያለበት። መንግስትም ባንኮችም ግን እዚህ ጋር ከፍተኛ እገዛ እያደረጉልን ያሉት ማለት ነው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ደግሞ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው የሚገኘው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ129 ብር ከ53 ሳንቲም እየገዛ በ132 ብር ከ12 ሳንቲም በመሸጥ ላይ ይገኛል። እነዚህና ሌሎች ተጨማሪ ግብይት መረጃዎችን አብረን እንከታተል። ተመልካቾች ከዜና ኢትዮጵያ ለሰዓቱ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሆናቸው ታየ ነበርኩ። በሰላም ዋሉ።